ጦርነት እንዲጀመር አልፈልግም። ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም። ይህንን ያሉት የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ናቸው። ጀነራሉ ከሰሞኑን የአፍሪካ ቀንድ የውጥረት ምንጭ ሆነው የቀይ ባህር ጉዳይ ላይ ሰጡ የተባለው አስተያየት ከሩብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ዳግም የመሳተፍ ፍላጎት እንዳላቸው ፍንጭ የሰጠ ሆኗል። የጠቅላዩ የፓርላማ ንግግር ሁሉንም ሰምቻለሁ። በተለይ የባህር በርን በተመለከተ ስለ ኤርትራ የተናገሩት አንድም የሚወድቅ ሐሳብ የለውም ሲሉ የተናገሩት ጀነራል ሳሞራ እንደ ሀገር የባህር በር ያስፈልገናል፣ ድሮም ቢሆን በፖለቲካው አመራሮች ውሳኔ ለጊዜው ተዳፍኖ የቆየ ይምሰል እንጂ የኢትዮጵያ ሕዝብ ጨርሶ የዘነጋው ጉዳይ አይደለም፣ የጊዜ ጉዳይ ነበር። አሁን ጊዜው ደርሶ ዳግም ተነስቷል። ለአመታት ይሄን ጊዜ ጠብቅ ነበር። በምን መልኩ ይነሳል በሚለው ጉዳይ ላይ እርግጠኛ ባልሆንም የአሰብ ጉዳይ ግን አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ሲሉ ተደምጠዋል። ወደቡን በምን መንገድ መመለስ ይቻላል በሚለው ዙሪያ ከብዙ ሰዎች የተለየ ሐሳብ እንዳላቸው ያልሸሸጉት ሳሞራ የሻዕቢያ ሰዎች ሰላማዊና የድርድር መንገዶችን ይመርጣሉ ብለው እንደማያምኑ ገልጸዋል። እኔ ለ17 ዓመት በትግልና ለ27 ዓመት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ኤታማዦር ሹም ድረስ በቆየውባቸው ጊዜያቶች ይሁን አሁንም የሻዕቢያን ሰዎች በሚገባ አቃቸዋለሁ። የሻዕቢያ ሰዎች ቁጭ ብሎ ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው። ሽብርን እንደ መፍትሄ ለማድረግ የሚሞክሩ፣ ጦርነትን ህጋዊ አማራጭ ለማድረግ የሚጥሩ ናቸው በማለት ተናግረዋል። ጦርነት ከተጀመረ ውጤቱ ምን እንደሆነ ይታወቃል ሲሉ በልበ ሙሉነት የሚናገሩት የቀድሞ የኤታማዦር ሹም ጀነራል ሳሞራ ሻዕቢያ አሁንም ያላወቀው አንድ ነገር አለ። አሁን ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን የተገነዘበ አይመስለኝም ሲሉ ጠቅላዩ በፓርላማ የተናገሩትን እሳቸውም ደግመውታል። ጀነራሉ በአዋጊነት ስለተሳተፉበት የያኔው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭት ይናገራሉ። ያኔ የተፈጸመው ስህተት ዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት 4 1990 ዓመተ ምህረት የኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመድፎችና ታንኮች ታጅበው ባድመንና አካባቢውን በወረሩ ጊዜ ለወረራው በአጸፋ ምላሽ ይሰጥ የሚል ውሳኔ ለማሳለፍ የኢህአዴግ ስራ አስፈጻሚም ሆነ የህዝብ ተወካዮች ምክር ቤት ጊዜ አልፈጀባቸውም ነበር። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለሁት፣ የወረርኩት መሬት የለም በማለት መሳለቁ ትዝ ይለኛል። ታዲያ ያኔ ኢትዮጵያ በቂ መከላከያ ስላልነበራት ከተለያዩ ህብረተሰብ የተውጣጡ ወጣቶችና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰለጥኑ ተደርጎ ሲያበቃ የሻዕቢያን ወታደሮች የያዙትን ቦታ አስለቅቆ እያጠቃ ቡሬ ግንባር ደርሶ አሰብን ለመያዝ ሲሰማራ እነመለስ አስቆሙት። ውሳኔው የመለስ ብቻ አልነበረም። እነ ስዩም መስፍንም እነ ስብሃት ነጋም ጦሩ ገፍቶ አሰብን